እግዚአብሔርን ዛሬ ጠብቄ ነበር። ሩታ ዛሬ በራሷ ቤት እንደምትመጣ ጠብቄ ነበረ። ቡዚዬ እንደምትመጣ ጠብቄ ነበረ ዛሬ ማለት ነው። ውሽምትን አልጠበቅኩም፣ ግን ቡዚዬ ለምን ወንድሜን አሳሰርሽ ብላ እንደምትመጣ ጠብቄ ነበረ። ግን ይኸው እኔ እንዳሰብኩ ከች ብላ መጣች። አያችሁ እኔ ምላችሁ እቺ ቡዚዬ የምትባለው ሴትዮ ማለት ነው። ቆይ አብርሽ ብቻ ነው እንደ ላንቺ ወንድም ማለት ነው። ባለፈው ኤፍሬም ዳኒና ኤፍሬም ሲገቡ እሰይ እንኳን ገባ ደግ አረጌ እሰይ ትንሽ ተምሮ ይወጣል አላልሽው? ዛሬ ምን ሰማሽ? አብርሽ ትታሰር ብቻ ነው እንደ አንቺ። ቆይ አንቺ ሴትዮ የምትመጪ እግዚአብሔርን ሩታ ደግ አረገችው። እሰይ እንኳንም ገባ። ገባችሁ? የሐሰት ማረጃ ይዞ እነሱን ሂዶ አሳሰረ አይደል እንዴ? አንቺ ዛሬ ወንድምሽ አብርሽ ስለገባ ቆይ እኔ የምላችሁ ኤፍሬም የእንጀራ ልጅ ነው እንዴ? እውነቴ ነው የምላችሁ። ቆይ ብዙ ጊዜ ለአብርሽ ነው የምትቆረቆር አንቺ ሴትዮ፣ አንቺ ሮቶ ለአብርሽ ብቻ ነው እንዴ አንቺ ሁሌ የምትሮጭ? ባለፈው እሰይ ኤፍሬም እንኳን ታሰር ያልሽው አይደል እንዴ? ደግ አረገ። እሱ ልክ ነው። ትምህርቱን ተምሮ ይወጣል አላልሽው? ዛሬ ለምን መጣሽ ከውሽምት ጋር ታዲያ? ውሽምትዬ እኔ አስፈልጋለሁ እሱ ያስፈልገኛል፣ ፊችልኝ። ኧረ ውሽምት ፍሬ አፍርቻለሁ አላልሽው? ሩታ የመችሽ እናንተ ዋናው የተመቻችሁ የሩታ አክት እኔ በጣም ተመችቶኝ። ይመችሽ ሩታ የኔ ጠንበላል የኔ አቃጣይ። ዛሬ እንግዲህ እዛ ሰፈር ተቃጠሉ። ሩታ ባለጌ፣ ሩታ እንደዚህ። እናንተ ስላላችሁ ሩታ ባለጌ አይደለችም። እናንተ ስላላችሁ ሩታ ባለጌ ሴት አይደለችም። ገባችሁ አይደለ? እራሳችሁ ባለጌ ናችሁ። እራሳችሁ ወራዳ ናችሁ። ሩታ ሳትሆኑ እናንተ ናችሁ የምትሳደቡ። እናንተ እራሳችሁ ባለጌ ናችሁ። ገባችሁ አይደለ? ሩታ ልክ ናት እኮ። ባለፈው ይታሰሩ አላላችሁ? ተመልካችም ራሳቸው ይታሰሩ፣ ሩታ ዳኒ ይታሰሩ እነሱ ናቸው አላላችሁ? ዛሬ ደግሞ አብርሽ ሲገባ ለምን አሳሰርሽ አንቺ ጨካኝ፣ አንቺም እሰይ ደግ አረገችው። እንኳንም ታሰረ። ለምን 2 ቀን ለምን 3 ቀን? ይህ 3 ቀን 3 ጊዜ ነው ያሳሰርኩ አለች እኮ ሩታ። ምንም ሆነ እኮ የልጅሽ አባት እኮ። ኧረ እባክህ ይሄ እኮ አባት አይባልም፣ ለስሙ ነው። ከሩታ ጋር ይኸው ሚስቴ ናት ብሎ የኖረ እንጂ ይሄ የልጅ አባት ማስ ብሎ አብርሽ የወንድ አልጫ ነው። ሊፍስፍስ ወንድ እንደ ወንድ ቆፍጠን ብል እኮ አንቺ ወደ እሱ ህይወት አትመጭም ነበር። አንቺ ውሽምት ማለት ነው። አንቺ አታፍሪም ደግሞ? ምን ድፍረት አፍ ያለሽ ደግሞ አታፍሪም? ምን ድፍረት አለሽ አንቺ? አንቺ የረገሽ እኮ የዝሙት ልጅ ነው ታውቃለሽ አይደለ? ብዙ እኮ ልክ መንገድ ትክክል እንደሰራችሁ ጥሩ መንገድ ላይ እንዳለችው ነው እንዳለች ሆና ነው የምታወራው እንጂ ብዙዬ ትክክል መንገድ ላይ እንዳልሆነችው ታውቃለች። ከሩታ ጋር በቃ ትልቅ ጸብ ውስጥ ስለገቡ አሁን ወደ ሄሬሜላ ተገለበጠችው እንጂ ብዙ ትክክለኛ መንገድ ላይ እንዳልሆነችው በደንብ ታውቃለች። ገባችሁ አይደለ? ከሩታ ጋር ነው እሷ ችግሯ፣ ጸቧ፣ ሁሉ ነገር ማለት ነው። ዛሬ በጣም የተቃጠሉ ማለት ነው። የተቃጠሉ ለምን የራሳችሁ ህይወት አትኖሩ? አንቺ ስላልሽ አይደለም ብዙ የምትኖረው ማለት ነው። ታውቃለች። ገባሽ አይደለ? አንቺ ስላልሽ አይደለሽም። አንቺ ውሽምት ማለት ነው። ስርዓትሽ ያጂ ደግሞ አታፊርም እንደ የሰውን ባል ቀምተሽ እንደዚህ አፍ አውጥተሽ ስታወሪ ማለት ነው። ውይ እውነት አብርሽ በጣም ትዕግስተኛ ሰው ነው። እንዳንቺ አብርሽ የሆነ ነገር ውስጥ ነው የሚገባው። እስከ ዛሬ አንቺ ነበርሽ። ተይ እባክሽ። ሩታና አብርሽ እኮ 3 አመት እኮ አብሮ ኖሩ። አንቺ ከመጣሽ በኋላ ነው ሩታ በዚህ ልክ የተቀየረች እንጂ ሩታ ጨዋ ልጅ፣ ስርዓት ያላት፣ ለሰው ልጅ ክብር ያላት ልጅ ናት። ገባሽ አይደለ? አንቺ ስለመጣሽ አይደለሽ። አሁን እኔ ከሁሉም ሰው ልታይ ብለሽ ነው አይደል እንደዚህ ቃላት የምትናገሪ ማለት ነው። ሽምት ማለት ነው። ተሳስተሻል። እኛ ሩታን በደንብ እናውቃለን። ገባሽ አይደለ? አንቺ ከመጣሽ በኋላ ነው ሩታ እንደዚህ ጸባይ ያመጣችሁ እንጂ የሩታ ጸባይ አይደለም። ገባሽ አይደል? ደግ አረገችሽ። እኔ ደስ ብሎኛል። እንኳንም ታሰረ። ሰላም ጤና ይስጥልኝ ውድና
የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ዛሬ ውሽምትና ቡዝዬ እንግዲህ እየተቃጠሉ መጡ። እንግዲህ ሩታና ዳኒ ደግሞ ልክ ልካቸውን የተናገሩ እንደዚህ ከሆናችሁ እንዶ አብርሽ አይወጣም ከዛ ውስጥ እያሉ ነበር። አይወጣም፣ ስትረጋጉ ይወጣል፣ ካልተረጋጋችሁ አይወጣም እያሉ ነው ያሉ ማለት ነው። ስለዚህ ተረጋጉ አለች ሩታ። ኧረ ሩታ ይመችሽ፣ ሩታ ሙድ ተመችቶኛል። ዛሬ እንግዲህ እዛ ሰፈር ተቃጠሉ። እናንተ ስላላችሁ ሩታ ምንም እናንተ ስለሰደባችሁ ሩታ ላይ ልጥፍ አይሉም። እናንተ ስላላችሁ ምንም አትሆኑም። ገባችሁ አይደለም? ሩታ እናንተ የተቃጠላችሁ ርር ያላችሁ ትኖራላችሁ። ሩታ ደግሞ እንዳ ፀሐይ ሰና የበራች ነው የምትሄደው ማለት ነው። ምንም አታመጡ። ሩታ ይመችሽ። ዛሬ እንዴት እንዳደረገችው እግዚአብሔርን ሙድን የያዘችባቸው ማለት ነው። ሙድ ማለት ነው። ውሽምት በጣም ነው የተቃጠለችው። ሰውነቷ ፊቷ ድረስ ነው የጠቆረ። እናንተ የዳኒ ፊቱን የመሰለ ማለት ነው በንድት እናንተ ቀይ ሰው ሲናደድ ወደ ጥቁር ይቀየራል እንዴ? ዳም የወሬ ነው ሙላችሁ። በጣም የተናደደ ከዛ ላይ እርግዝና አለ፣ እዛ ላይ ንዴት አለ። ሁሌ እናንተ ተንኮል። አዎ አንቺ ከመጣሽ በኋላ እኮ ሄርሜላ ሩታ ተንኮልን የተማረችው ገባሽ አይደለ? አንቺ ወደ እሱ ህይወት ባትመጪ ሩታ ዛሬ እዚህ ደረጃ ላይ አደርስም። ገባሽ አይደለ? ቡዝዬ አንቺ ተረጋጊ። አንቺ የሆንሽ ሮቶ ሴትዮ፣ ደነዝ ሴትዮ ማለት ነው። ወልዳችኋል እኮ ምንም ብትሆኙ ማለት ነው። ገባሽ አይደለ? ነገ በልጅ በሰርግ ምናምን ትገናኛላችሁ። ገባሽ? ነገ ታፍራለሽ። ተመልካች ነው። ዛሬ እኛ የምናውቃችሁ በሚዲያ ነው፣ ግን ነገ ደግሞ እናንተ ትገናኛላችሁ። ክፉ ቃል ባታወሩ ባትነጋገሩ መልካም ነው። በተለይ ቡዜ ማለት ነው። ከሩታ ጠላቻ በጣም እኔ እንጃ ሩታ ላይ የሆነ በቃ ጠላቻ አለብሽ። ገባሽ አይደለ? ምንም አላደረገችም። ምን ሆነሽ ነው እንደዚህ የምትቃጠይ? ተረጋጊ እንጂ ማለት ሰው እኮ ይህ ራሱ ቦታ አለ። አንቺ ደግሞ በጣም አበዛሽ። ተረጋጊ እንጂ እስኪ እንደ ኤልዱ ራስሽ እንደ ሴት ሆነሽ ቁጭ ብትይ ያምርብሻል። ቦታሽ አይደለም ይሄ ማለት ነው። ገባሽ አይደለ? አንቺ ትልቅ ሴት የሆነሽ ሩታ ዳኒ ወልደሽ ታደርሳለሽ። አይገርምሽም? ተረጋጊ እንጂ እዚህ ቦታ መገኘት የለብሽም። የዝሙት ስራ ውስጥ ነሽ ያለሽው። የዝሙት ደጋፊ ነሽ። ስለዚህ የሚሰሪ ስራ ደስ አይልም። ተረጋጊ። የራስሽ ህይወት ለምን አትኖሪም? ስላልሽ አይደለም አንቺ ስላልሽ አይደለም ሩታ የምትኖርልሽ ማለት ነው። አንቺ አይደለሽም የሩታን ህይወት የምትመሪ ማለት ነው። እሰይ ደግ አረገችው። ምን ታመጣላችሁ? እንደው ተቃጠሉ እስኪ። ደግ አረገችው። እሰይ እንኳን ገባ። ደግሞ ሩታ ኬሱን አንሼ ነበረ እኔና ኤፍሬም አንስተን ነበረ። ዳኒ ነው በቃ ዳኒ ነው የፈለገ እኔ አይደለም ብላለች። ግን ልክ ዳኒ ያደረገን ነገር እኔ ደግሞ ዳኒን ደግፋለሁ ብላለች። እሰይ እንኳን ገባ። ምንም አታምጭም ማለት ነው። ወንድም ብቻ እኔ ምላችሁ ኤፍሬም ወንድምሽ አይደለም እንዴ? አብርሽ ብቻ ነው እንዴ ያንቺ ወንድም? ወንድሜ እንደጎዳ አልፈልግ። በዚህ በ4 አመቷ የልጅ አባት ሆነዋል ምናምን። አሁን ደግሞ ሁለተኛ ልጅ መጣ። ከዝሙት ነው ያመጣችው። በቃ ሴት ልጅ ሳታገባ ሸማግሌ ሳይላክ እንዴት ነው ሴት ልጅ ከሜዳ ራሷ ፈልጋ መታ የሰው ትዳር መሀል ውስጥ ገብታ ባጥብጣ የሰውን ባል ቀምታ ቀለበት አድርጋልኝ ብላ ራሷ ለምና ከዛም በኋላ እሱ ቀለበት አደረገላት። ቀለበት ባደረገ በመንግስቱ ነው እንግዲህ ይሄ ነገር የተፈጠረ። ዳቦ ሰጣች፣ አረገዘች። በቃ እርግዝና ራሱ ያብርሽ አይደለም ያብል ነው። ገባሽ አይደለም? ብዙ የምትባይ ተረጋግሽ፣ ሰከንድ በይ። እንደ ትልቅነትሽ ብትከበሪ መልካም ነው። ያስጠላል። እሺ የሩታ ጠላቻ አለብሽ መሰለኝ። አረ የሩታ ጥንቡሳ ሲዘሽ ገደል ግቢ። አንቺ ስላልሽ አይደለም ሩታ ህይወቷ የምትኖረው ማለት ነው። እሰይ ደግ አረገችው። ተቃጠሉ እስኪ ዛሬ ተቃጠሉ። ቅጥን ብሎ ነው የሄዱ ማለት ነው። ሩታ ደግሞ ካልተረጋጋችሁ አይወጣም ተብላለች። በቃ
ለውሽምት ደግሞ ምግብ ሰርተሽ ውሰጅለት አለች። ውሰጅለት አይዟችሁ ገለቴ ያለች እኮ በመጨረሻ። ይሄ እኮ መናነቃያችሁ ቡዝዬ ማለት ነው። እራስሽ በሰው መሀል ገብተሽ አንቺ በወንድምሽ መሀል ገብተሽ እንኳን ምንም ብትሆን እኮ ወልዳችኋል። ገባሽ አይደለ? ባትወልዱ እሺ ችግር የለም አትገናኙ፣ ግን ወልዳችኋል፣ ፍሬ ያላችሁ። ግን በዚህ ልክ እንደዚህ ራሴ ወረድ ስታረጊ በጣም የሚደብርሽ። ሩታ ልጅ ናት። እንኳን መክረሽ ብትመልሽ አዎ ያምርብሻል ካንቺ ማለት ነው። ሩታ ይሄ ነገር ትክክል አይደለሽም፣ እንደዚህ ነገር አታደርጊ፣ ከወንድሜ ጋር አትጣይ ነው የሚባለው። አንቺ እናቴ እስኪ እንደ ዳፍ ሆኚ ማለት ነው። ዳፍ በጣም ንግግሩ ይመቸኛል። ከሁለቱ ጎን ነው በቃ። ለአብርሽ አይልም ለሩታ አይልም። በቃ እኩል ነው የሚናገረው። አንቺ ግን አንድ መንገድን ጎሰሽ የምትሄጂ ማለት ነው። የውሽምት አሁን ደጋፊ ሆነሻል። ከውሽምት ጋር ነው በቃ ቄጥሽ ምሮጠው ሁሉም ቦታ ማለት ነው። አስመሳይ ሴትዮ ይሆንሽ እንጃ ምን እንደምልሽ ማለት ነው። በጣም አበዛሽ። እሺ ተረጋጊ፣ ያስጠላብሻል። ምን አይነት ናት ግን በፈጣሪ ስም። ስንት አስመሳይ ሰዎች አሉ እናንተ እዚህ ምድር ላይ። እኔ አየው ከዛ በሜሪ ቤት የተለቀቀ ቪዲዮ እየሰራው በቃ አቆምቼ ሩታ ስትመጣ ወደዚህ ቪዲዮ መጣው ማለት ነው። እና እኔ እንጃ ቡዜና ሜሪ አንድ ናቸው። እናንተ አንድ ቤት ገብታችሁ ማገረፍ ነው። እግዚአብሔር ነው የምላችሁ ሁለቱ ማለት ነው። ሜሪ እና ቡዜ አንድ ቤት አስገብቶ ማገረፍ ነው። እናንተ በጣም ነው ያበዛችሁ እንዴ! ፈላባቸው። ምን ነው ተረጋጉ እንጂ። እሷም ደግሞ ዘመዴ ናት ምናምን ብላ ሄዳ ከሄርሜላ ወደ ሄርሜላ ተገለበጠችው ማለት ነው። እናንተ ያስመሳዩላ። ኧረ በስመ አብ ተረጋጉ እስቲ። ምንም ብትሆን እኮ ወልዳችኋል። እኛ ተመልካች ነን። እኛ እንመለከታችኋለን፣ ላይክ እናደርግላችኋለን። ሌላ ምንም እናደርግላችሁ ነገር የለም። እናንተ ግን ትገናኛላችሁ። ዛሬ በሚዲያ እንደዚህ እየተናናቃችሁ ስትመጡ ይደብራል። ቡዜ በተለይ ማለት ነው። በጣም ነው የሚያስጣላብሽ። ገባሽ? ሩታ ልጅሽ ናት፣ ወልደሽ ታደርሳለሽ። ገባሽ አይደለ? ምንም ብታጠፋ ማለት ነው መክረሽ ነው መመለስ ነው እንጂ የጠላቻ ይዘሽ ስትመጪ ይደብርብሽ፣ አያምርብሽም። እሺ ተረጋጊ። እሰይ ደጋረጉ፣ ዳኒና ሩታ ደጋረጉ። እንኳን ገባ። እሱ እንደዚህ ነገር አስቦ ነበር። ወንድም ሲታሰር ብቻ ነው አንቺ ሮጠሽ የምትመጪ ወደ ሩታ። ይሁን ደነዝ ሴትዮ ማለት ነው። ሮጦ ስታስጠላው ሽምትዬ ተረጋጋ። አንቺ ደግሞ ይሁንሽ የወንድ አምላክ ማለት ነው።